ሰላም ውድ ቤተሰቦቼ እንዴት ናቸው? ደህና ናችሁ ወይ? ሱመያዬ የዘገየሽ አልመሰለሽም እንዴ? ያን ሁሉ ጫካ ያን ሁሉ በረሃ እስከሚንከራተት ድረስ ዝም ብለሽ አሁን አዲስ አበባ ነኝ ልጆችህ ነው የምትይው? ይህ ሁሉ ስቃይ አሁን እኮ ምን የት እንዳለው እንኳን አታውቂም። ይህ መልዕክት ይድረሰው ምናምን እንግዲህ ቪዲዮ እንደምታዩት ነው። እኔ ግን ተናድጄብሻለሁ። ምንም ቢሆን የልጆች አባት ነው። አንቺ አዲስ አበባ ሆነሽ ጎንደር ነኝ ባህር ዳር ነኝ እያልሽው አዲስ አበባ ሆነሽ ይህን ያህል ስቃውን እንደምን አሳየሽው? ማለት በድሎሻል። እንደተበደልሽ ሁላችንም እናውቃለን። ስቃውን አይተሻል። ስቃይም እንዳየሽ እናውቃለን። ግን ይሄ ዚህን ያህል ልጨክኛ አይገባሽም ብዬ ነው። እንደዚህ ሜዳ ላይ ተኝተው አያሳዝንሽም? እኔ በጣም ነው ያሳዘነኝ ማለት ነው። እና አሁንም ያለበትን እንግዲህ የደረሰበትን ሁላችንም ሰሞኑን ጠፍቷል ማለት ነው። ጎንደር ገባሁ ታለ በኋላ ጠፍቷል። ምን እንደሆነ አይታወቅም። ስለዚህ ሱመያዬ እንግዲህ ከገባሽበት ጣጣ ውጪ ማለት ነው። አሁን ይቅርታ አድርጌለታለሁ መጥቶ ልጆቹን አዲስ አበባ እየጠበቅኩት ነው በሰላም ይንጣ ምናምን ላልሽው ነገር እንግዲህ በሰላም ያው የፈጠረው አምላክ በሰላም ይመልሰዋል። እኔ ከዚህ ጋር ተቃውሟለኝ ማለት ነው። መጀመሪያውኑ ይህንን ስታስቢ ልጆችሽ እንደዛ ለነገሩ በጣም ከባድ ነው። በሁለት ወር ህጣን ሊጥሎ መንጣት ማለት የሁለት ወር ህጣን ጥለህ ግን ሰይድ ይህን ያህል ጊዜ 9 ወር ሙሉ ልጆችህን ሳታይ በጣም የምትገርም ሰው ነህ ማለት ነው። የሁለት ወር ህጣን ልጅ ይዘህ ጥለህ ነው የመጣኸው። እሱ ሲያንስህ ነው። ግን ያው አገሩ ሰላም ቢሆን ኑሮ እኔ ይበለው ብዬ ነው ይንከራተት ነበር የምለው። ግን ያው አገሩን እንደምታውቁት ሰላም አይደለም። ዝም ብሎ ወጥቶ የሚገባበት ሀገር አይደለም ያለን እና በሱ ነው የሰጋሁት እንጂ የመንከራተትህን እንኳን ይበልህ ብለናል። የሁለት ወር ልጅ ህጣን ጥለህ መጣህ። አሁን 11 ወሯ ነው። 1 አመት ሊሆናል ነው አለች። እና እሷም አባባ እያለች ነው፣ የችኛውም አባቴ እያለች ነው። እና ልጆችን እየጎዳሁ ነው ያለሁት። ይህንን ስታውቂ ያንን ሁሉ በረሃ ሳይንከራተት ና ቶሎ እዚህ ጋር ነኝ ብለሽ ማለት ነበረብሽ ሱመያዬ። እንግዲህ በሰላም ያንጣው የልጆቹ አምላክ ማለት ነው። አንቺንም እንደዚህ ያደረገችው ከመባል ያውጣሽ ማለት ነው። የኛ ህዝብ መጥፎ ነው። ያንቺን ጥሩነት ሳይሆን ያንቺን እንትን ሳይሆን አዙሮ አንቺ ነው እንትን የሚልሽ እና ለማንኛውም ሰይድ በሰላም ይምጣ እንጂ እኔ እንጃ በጣም ነው የሚያስፈላው። ማለት መንገዱን ሁላችንም የምናውቀው ነው። ሁላችንም መንገዱን እናውቀዋለን። እና ለማንኛውም በሰላም ይምጣልሽ። በሰላም መጥቶ ከልጆቹ ጋር አመት በለን እንዲውል ነው ደስ የሚለኝ ማለት ነው። ይችን ቪዲዮ ተሰማ ወይ በዛሬው ዕለት ሊመለስ ይችላል ብዬ ነው የማስበው። እዛ ጎንደር መጥቶ የአየር ማረፊያው ተመጣ በአንድ ቀን ይመጣል ብዬ አስባለሁ ማለት ነው። ይድን አብራችሁ እንደምትውሉ አብራችሁ ፏ ብልጭ ብላችሁ ልጆቻችሁን አለባብሳችሁ ዝንጥ ብላችሁ እንደምትውሉ ተስፋ አደርጋለሁ ማለት ነው። እስተመቼ ነው አንቺስ ሆቴል አይሻልም? አዲስ አበባ ተው እንጂ ተከራይተሽ መኖር እንጂ የሆቴል ዋጋ የሚዘለቅ አይመስለኝም። ኮንዶሚኒየምሽንም ቢሆን አሉ ባለ አንድ መኝታ ቤቶች አሉ። ይበቃሻል አንቺ 15,000 ብር 16,000 ብር እስከ 18,000 እስከ 20,000 ታገኛለሽ ብዬ አስባለሁኝ። እና ለማንኛውም በሰላም ይምጣልሽ ብዬ ነው የማስበው ማለት ነው። በሰላም መጥቶ ያው ልጆቹንም አግኝቶ ከልጆቹም ጋር ተገናኝቶ አንቺም ያው ይቅርታ ታረግሽለት ግን ብለሻል። እኔ ይቅርታ አረግለታለሁ ልጆቹን ያህል ከሱ ጋር ግን አብሬ አልኖርም ብለሻል። አሁንም እሱ ፈጣሪ ነው የሚያውቀው። እኛ ባልነው ሳይሆን ፈጣሪ ባለው ነው የሚሆነው። እና ለማንኛውም ልጆቹን ታገኘ ያው ልጆቹ ናቸው አሁን የሚያንከራተቱት። ትናንትም አንቺም ሰርተሻል፣ ሱመያም ሰርታለች ቪዲዮ። ኧረ ተው እንዴ! አሁንስ አበዛችሁት ማለት ሰይድ በጣም ነው ያሳዘነኝ። እኔ በፊት በጣም ከሚጠሉት አንዷ ነበርኩኝ ማለት ግን እዛ በረሃ ላይ ሳየው በጣም አሳዘነኝ ማለት እኔ አሁን ሀገር ሰላም ቢሆን ፍቅር ቢሆን እንደዛ እዛ እንደው እንኳን አየው ብዬ ነበር። እንኳን መንከራተትን አየው። የኛ ሀገርማ አየሩ ጥሩ ነው።
ግን እዛ በረሃ ላይ ጥሎ የሁለት ወር ልጅ በመምጣቱ በጣም ነበር የሚያናድደኝ ማለት ነው። ቀላል አይደለም። የሁለት ወር ልጅ ጥላችሁ ወይም አስተኝታችኋት እንኳን ስራ ማሰሩ ሁኔታ ላይ ነበረች ይቺ ልጅ ማለት ነው። ከባድ ነው። ደግሞ ስደት ላይ ስትሆኑ ይከብዳል። አገራችሁ ላይ ስትሆኑ ጎረቤት እንኳን ያዙልኝ። እውነቴን ነው የምላችሁ። ጎረቤት እንኳን ተተግባባችሁ ጎረቤት እንኳን ይዞ ይጠበቃችኋል። እዛ ጋ ግን በጣም በሚገርማችሁ ሁኔታ እንደዚህ እኔም ያው አረብ ሀገሩን ስላየሁ ነው ማለት ነው። የራስ በራሳቸው እንኳን አይተማመኑም። ራስ እናት እንኳን የሆነ ቦታ ስትሄድ እናቷ ቤት ነው እንጂ ከአማቷ ቤት እንኳን አስቀምጣ አትሄድም። እውነቴን ነው የምነግራችሁ። እንኳን እኛ ካለ እንትላችን ካለ ባህላችን ካለ አካባቢያችን ጥለን ልጆቻችን ልንሄድ ማለት ነው። ልጆቻቸውን በሚገርም ሁኔታ ከሱ እናት ቤት እንኳን አስቀምጠው አይሄዱም። እኔ በጣም የሚገርመኝ ነገር በጣም የሚደንቀኝ ነገር እሱ ነው። እና ብዙዎቹ የኔ ሴትዮ ብቻ ነች ብዬ ነበረ፣ ግን ብዙዎቹን ሳያቸው ቶሎ ብለው ወደ እናታቸው ቤት ነው ልጆቻቸውን የሚወስዱት። እና አረብ ሀገር ስንኖር ሁላችንም እናውቃለን ልጆቻቸውን ለልጆቻቸው ምን አይነት ጎረቤት የሚባል ደግሞ የለም። እንደኛ እንደ ኢትዮጵያ እንደዚህ ወጣ ብላችሁ ከጎረቤት ጋር ውለታችሁ ከጎረቤት ጋር ቁርስ ምናምን ካለ ዘመዶቻቸው በቃ እና ከባድ ነው። የሁለት ወር ልጅ ጥሎ መምጣት ደግሞ በጣም ከባድ ነበረ። እና ሱመያ ጀግና ነሽ፣ በጀግንነትሽ እንትን እንላለን። ግን እቺ ጎንደር ነኝ እንትን ላይ ብለሽ የሰራሻት ቪዲዮ ነች አሁን ታሪክ ያመጣችው ማለት ነው። ሰይድ ደግሞ ጎንደር ነች ልጆችን ላሰልም ነው ምናምን ብለሽ የሰራሽው ድራማ ይኸው ጎንደር ትነሳት አሰሽው ማለት ነው። እና አሁንም ይቅርታ ታለቅሽለት መጥቶ በሰላም ይምጣና ልጆቹ እንዲያገኝ ዋናው ልጆቹን ማግኘት ነው እንጂ ከባድ ነው፣ ከባድ ነው። እኔ ግን እንደዚህ አልጨክንም። እግዚአብሔር ነው የምላቸው። እንደዚህ ጨክኜ እንደዚህ ይህን ያህል ጊዜ ልጨክንበት እኔ ከሱ ጋር ሆንም እንጂ ልጆቹን እሰጠዋለሁ፣ ልጆቹን አሳየዋለሁ። አልሰጥም ግን ልጆቹን በፈቃደኝነት አባታቸው ነው። በየትም ነገር እንትን የማይባል ነገር እንኳን በሰማንያ በዚህ ተጋብታችሁ ወልዳችሁ ዲቃራ እንኳን ተወልዶ ልጄ ነው ብሎ ሲመጣ አትከለክሉም አይደል እንዴ? ስለዚህ እዚህ ጋር ያው ቢሆንም ሱመያዬ አሁንም ይቅርታ ታለቅሽለት። ልጆቹን መጥቶ ከኔ ጋር ግን አይኖርም። የመጀመሪያውም ልጅ ያለው መጀመሪያ ሳይሆን እንትላን ተወለድኩ በኋላ ነው የወለደው ብለሻል። እኔ ሶስተኛ ሚስትም ሁለተኛ ሚስትም መሆን አልፈልግም። ስለዚህ እሷንም አንጥቶ ካዩ ጋር ያስቀምጣት ብለሻል። እሱ ፍላጎትሽ ነው። እኛም እንግዲህ አንድ ላይ ብዙ ነገሮች እንትን ትላላችሁ። እና በነገራችን ላይ አንዳንዴ ባህላችንም እንትን ይላል ማለት ነው። የመጣችበትም አካባቢ ይወስናል ማለት ነው። ብዙ እንደዚህ ሁለት ሚስት በአንድ ላይ ሶስት ሚስት በአንድ ላይ የኖረበት አካባቢ አይመስለኝም ሱመያ የመጣችው ማለት ነው። ስለዚህ ብዙም ኢትዮጵያ ውስጥ ብዙም የተለመደ አይደለም። ሁላችንም ወይ ተፋተው ወይ ተለያይተው ነው እንጂ ከአንድ ቤት እስቲ ሁለት ሚስት ተቀምጦ እኔ ያየሁት የለኝም ኢትዮጵያ ውስጥ ማለት ነው። ድንገት ኦሮሚያ ክልል አንድ አካባቢ በአሩሲ ይሆን የት ይሆን ስንት ሚስቶች 10 ሚስቶች ያሏቸው ሰውዬ አይቻለሁ። ከዛ ውጭ ግን አይቼም አላውቅም ማለት ነው። ኢትዮጵያ ውስጥ ብዙም እንደዚህ የተደራረበ ሚስት ባልና ሚስት አይቼም አላውቅና እኔ በበኩሌ ብዙ እንትን አይደለሁም ማለት ነው። እና ሱመያዬ ይቅርታ ታረግለት። እሱ ደግሞ መጥቶ ልጆቹን በሰላም ይምጣ። ለማንኛውም እኔ ማለት እኔ ምንም እንትን ሰው ነው፣ ሁላችንም ሰዎች ነን። ምንም ቢበድል ምንም ቢያደርግ ክፉ አይንካው። ወንድማችን እኮ ነው ማለት ሰይድም ማለት ወንድማችን ነው። ስለዚህ ይምጣ፣ በሰላም ይምጣልሽ። ሌሎቻችሁ የምታማስሉ እንትን አትበሉ ማለት ነው። ለምሳሌ ሀዩ ሞተሽ ሌላ ነገር አትስሪ። አሁን ደግሞ እንደዚህ ብለሽ አሁን አንቺም ማታ ትሰሪያለሽ ሌላ ቪዲዮ ማለት ነው። ስለማወቅ ነው
ጓደኛዋም ቢሆን ጓደኛዋ ትናንትና መልስ አልመጣችም ማለት ልክ ልኳንም ሁሉም እንትን ስላላት መሰለኝ እና መልሳ ለመሳደብ አልመጣችም ማለት ነው። እዚህ ጋር ስድብ ትታችሁ ተስማምታችሁ ብትኖሩ ማለት ነው። እኔ ከሁለት ሚስት ጋር ኑሪ አልላትም። ሱመያን ከአዩ ጋር ኑሪ አልላትም። እንደው በጭራሽ አዩ ጋር እንድትኖር አልፈልግም። እንድትኖር እንደው የዛ ጋር ጎረቤቷ እንኳን እንድትሆን አልፈልግም። ሀዩ ማለት ሀዩ የሆነች እንትን ሾጥ የሚያረጋን ነገር አለ። ሁሉ ነገር ሳያንሳ ሾጥ ሲያረጋት በቃ የልጆቿን ስትመታ የሰው እንትን አንቃ ብገለስ። ስለዚህ ብቻ ለብቻ ሆናችሁ ተስማምታችሁ መጠያየቅ እኮ ያለ ነው። ብላሻለች እኮ ጓደኛውም አዩ እና እኔ መገናኘታችን አይቀርም። ያው መገናኘታቸው አይቀርም በምንም ታምል። እነዚህ ልጆች እኮ ሲያድጉ አባታችን ብለው ነው የሚሄዱት። አባታችን ብለው ሲሄዱ ደግሞ እናት ልጅና ልጆቿን እንትን ትላለች። ምን ሆንሽ?